የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን እነዚህን ሆሄያት በየፈርጃቸው የመጀመሪያ ወይም ደግሞ አንደኛ የሆኑትን አንድ ላይ፣ ሁለተኛ የሆኑትን አንድ ላይ፣ ሶስተኛ የሆኑትን አንድ ላይ በማድረግ እያንዳንዱን ሆሄ ድምፁን፣ ቅርጹን አንዱ ከአንዱ እንዴት እንደሚለይ ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ የምታዩት የመጀመሪያ ፊደሎች ናቸው። ሁሉም አንደኛ ፊደሎች ናቸው። ለእያንዳንዱ ሆሄ የመጀመሪያዎቹን አንድ ላይ በመሆኑ የቀረበ ማለት ነው። በቀጥታ ስቆጥራው ይህ ማለት ደግሞ እያንዳንዱ ሆሄ አንዱ ከአንዱ የሚለይበትን ድምፁን፣ ቅርጹን በቀላሉ እንድናውቀው ያግዘናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ሀ ለ ሀ መ ሰ ረ ሰ። ወደዚህ ስመጣ ደግሞ ይሄኛው ሸ ቀ በ ቨ ተ ቸ የ። እሺ ወደዚህኛው ስመጣ ደግሞ እዚህ ነ ኘ አ ከ ኸ ወ ዘ። እሺ ወደዚህ ስመጣ ይኛው ላይ ደግሞ ዠ ደ ጀ ገ ጠ ጨ ጰ ጸ ፈ ጸ ፐ አ ሀ። እሺ እነዚህኛዎቹ ደግሞ የእያንዳንዱ ሆሄ ሁለተኛ ማለት ነው። የሁሉም ፊደል ሁለተኛ። እኒህ ደግሞ ከሌላው የሚለዩት ልዩ የሚያደርጋቸው ሁለተኛ ፊደሎች ሁሉም በቀኝ ጎናቸው ምን አለባቸው ማለት ነው? ቅጥል አለባቸው። በቀኝ ጎናቸው ላይ ቅጥል ነገር አላቸው ማለት ነው። ስለዚህ ስንቆጥራቸው ሁ ሉ ሁ ሙ ሱ ሩ ሱ። ወደዚህኛው መጣለው ሹ ቁ ቡ ቡ ቱ ቹ ዩ። እሺ ወደዚህ ስመጣ ደግሞ ኑ ኙ ኡ ኩ ሁ ው ዙ። እሺ ይሄኛው ደግሞ ዡ ዱ ጁ ጉ ጡ
ጡ። እሺ ይሄ ደግሞ ጹ ፉ ጹ ፑ ኡ ሁ። እሺ እነዚህኛዎቹ ደግሞ ሶስተኛ ፊደሎች ማለት ነው። ለእያንዳንዱ ፊደል ሶስተኛ ማለት ነው። እነዚህን ስናያቸው ደግሞ እግራቸው በቀኝ በኩል ወደ ቀኝ ዘወር ዘወር ያለ ማለት ነው። እግራቸው ወደ ቀኝ ዘወር ያለ ነው። ሶስተኛ ፊደሎች ላይ ሁሉም ማለት ነው። ከሌላው ልዩ የሚያደርጋቸው። እሺ ስቀጥል ስቆጥራቸው ሂ ሊ ሂ ሚ ሲ ሪ ሲ። እሺ እነዚህ ደግሞ ይሄ ሺ ቂ ቢ ቪ ቲ ቺ ይ። እሺ እነዚህ ደግሞ ኒ ኒ ኢ ኪ ሂ ዊ ዚ። ከዚያኛው ዢ ዲ ጂ ጊ ቂ ጪ ጲ። እሺ ይሄ ደግሞ ሲ ፊ ሲ ፒ ኢ ሂ። እሺ እነዚህ ደግሞ የምናያቸው ደግሞ አራተኛ ፊደሎች ናቸው። የእያንዳንዱ ሆሄ አራተኛ ማለት ነው። እነዚህ ከሌላው ልዩ የሚያደርጋቸው ባለ ሁለት እግርና ባለ ሶስት እግር የሆኑት በግራ በኩል ያለው እግራቸው ያጥራል፣ በቀኝ በኩል ያለው ርዘም ይላል ማለት ነው። ከሌላው ልዩ የሚያደርጋቸው ባለ አንድ እግር የሆኑት ደግሞ እግራቸው ወደ ግራ ሸፈፍ ወይም ደግሞ ወደ ግራ ዘወር ያለ ነው ማለት ነው። እሺ ስንቆጥራቸው ሀ ላ ሀ ማ ሳ ራ ሳ። እሺ ወደዚህ ሲመጣ ሻ ቃ ባ ቫ ታ ቻ ያ። እዚህኛው ስመጣ ና ኛ አ ካ ሀ ዋ ዛ። እሺ እሺ ይሄ ደግሞ ዣ ዳ ጃ ጋ ጣ ጫ ጳ። እሺ እነዚህ ደግሞ ጻ ፋ ጻ ፓ አ ሀ። እሺ እነዚህ ደግሞ አምስተኛ ማለት ነው። የእያንዳንዱ ሆሄ አምስተኛ ፊደሎች ናቸው። የእያንዳንዱ አምስተኛዎቹ ማለት ነው። እነዚህ ከሌላው ልዩ የሚያደርጋቸው ሁሉም እግራቸው ላይ በቀኝ በኩል ቀለበት አላቸው ማለት ነው። አምስተኛ ፊደሎች እግራቸው ላይ በቀኝ በኩል። ስለዚህ ስንቆጥራቸው ሄ ሌ ሄ ሜ ሴ ሬ ሴ። ወደዚህኛው ስመጣ ሼ
ቤ ቬ ቴ ቼ ዬ። እሺ እዚህኛው ስመጣ ኔ ኜ ኤ ኬ ሄ ዌ ዜ። እሺ ከዚህ እመጣለሁ። ዤ ዴ ጄ ጌ ጤ ጬ ጴ። እሺ ወደዚህ ስንመጣ ጼ ፌ ጼ ፔ ኤ ሄ። እሺ እነዚህኛዎቹ ደግሞ የምናያቸው ስድስተኛ ፊደሎች ማለት ነው። የእያንዳንዱ ፊደል ስድስተኛዎቹ ማለት ነው። ስለዚህ እነዚህን ስናያቸው ደግሞ ከሌላው ልዩ የሚያደርጋቸው አብዛኛው ጥምዝምዝ ያለ ቅርጽ አላቸው ማለት ነው። እሺ ስናያቸው ህ ል ህ ስ ም ር ስ። እሺ ወደዚህ ሲመጣ ሽ ቅ ብ ቭ ት ች ይ። እሺ እዚህኛው ስንመጣ ደግሞ ን ኝ እ ክ ህ ው ዝ። እሺ ወደዚህኛው ስንመጣ ዥ ድ ጅ ግ ጥ ጭ ጵ። እሺ እቺ ጽ ፍ ጽ ፕ እ ህ። እሺ እነዚህኛዎቹ ደግሞ የመጨረሻዎቹ ወይም ደግሞ ሰባተኛዎቹ ማለት ነው። የእያንዳንዱ ሆሄ ወይም ፊደል የመጨረሻዎቹ ሰባተኞቹ ናቸው። እነዚህን ስናያቸው ደግሞ አብዛኛው ባለ 2 እግርና ባለ 3 እግር የሆኑት በቀኝ በኩል ያለው እግራቸው ያጥራል፣ በግራ በኩል ያለው ይረዝማል፣ ከአራተኛው በተቃራኒ ማለት ነው። ሌሎቹ ደግሞ በአናታቸው በጎናቸው ቀለበት ነገር ይኖራቸዋል ማለት ነው። ስለዚህ ስንቆጥራቸው ሆ ሎ ሆ ሞ ሶ ሮ ሶ። እሺ ወደዚህ መለሳለሁ። ሾ ቆ ቦ ቮ ቶ ቾ ዮ። እሺ እነዚህኛዎቹ ደግሞ ኖ ኞ ኦ ኮ ሆ ዎ ዞ። እሺ እዚህ ስመጣ ዦ ዶ ጆ ጎ ጦ ጮ ጶ። እሺ ወደዚህ መለስ ጾ ፎ ጾ ፖ ኦ
እሺ ይሄን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ይህን ቪዲዮ ከርሰሩን ተከትላችሁ እያንዳንዱ ሆሄ ቅርጹን፣ ድምጹን መለየት ያስችላችኋል ማለት ነው። ቅርጹን፣ ድምጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን